አሁን እፈልጋለሁ አንቺ ጋር እንደዚህ ጉዳት ሊደርስብሽ ይችላል ምናምን ብሎ የፈለገውን ሰው እየጎዳው ከዛ ደግሞ እኔ ጋር መጥቶ እንዲሆን አልፈልግም። ስለዚህ ብቻ አላቅም። አሁን በዚህ ላይ ሰላም አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ሊዳና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም። የምሬ ነው። ስስቅ በቃ ስስቅ እኔ ደግሞ ጉንፋን አሞኛልና በጣም መሳቅ አልቻልኩም። ሳል ሆኖብኛል። የምሬ ነው። በጣም ነው የሳኩት ዛሬ። እንዴ አንቺ ተንኮለኛ የሆንሽ ልጅ ሀይሚዬ ምን ይሻልሻል? ግን አዝኛለሁ። ግን ወላሂ አዝኛለሁ። ብሩክ ያሳዝኑኛል። እውነት ለመናገር ወላሂ አሳዝኑኛል። ግን እንጃልሽ እንግዲህ ብድሩን አችይውም። እንግዲህ ከዚህ በኋላ ሰዎች ይሄ እነዚህ ልጆች ጭቅጭቅ ወደ ድብድብ ተቀይሯል። ወይኔ እናትዬ። እና አሁን ደግሞ ያለችው ነገር አለና ዝም ብሎ ሰውን እየጎዳ ምናምን ብላለች። እና ማንን ጎዳ ሀይሚዬ? ማንን ጎዳ? እኔ እኮ ያንቺ ነገር እኔ በጣም ግራ እያጋባኝ ነው። እና ማንን ጎዳ ሲጀመር? ያ ቴዲ ነው። ቴዲ ደግሞ በክብሩ ስለመጣበት ነው። ሲጀመር ስለ ቴዲ ምንም የማያገባሽ ነገር የለም፣ አንቺ አታውቂውም። ስለዚህ በክብሩ ነው የመጣበት። አንቺን እንዳይዳፈር ለአንቺ እየተከላከለልሽ ነው። ሌላ ማንን ጎዳ? ሌላ ማንን ጎዳ እንዴ? ይሄማ ሌላ ነገር ነው። ይሄማ ችግር ነው ሀይሚዬ። እንዴ ማንን ጎዳ ብሩኬ? አሁንም አንቺን ለመጠበቅ ብሎ ነው ከሱ ያለው፣ ያው ታውቂያለሽ። ስለዚህ ማንን ጎዳ? ሲጀመር ቴዲ ይገባዋል። ሁለተኛም ደግሞት በነበር ራሱ እኛ በጣም ነበር ደስ የሚለን። ግን ያው ድጋሚ ከመጣ አይቀርለትም እንግዲህ በሩ ላይ ተጠልዞ ይመለሳል ማለት ነው። ግን የዛሬው አይወራ ነው። እንጃልሽ ነገ ብድሩን አችይውም። እንጃልሽ በዚህ አይነት ሁኔታ እንግዲህ ብሩኬም ዝም ብሎ የሚቀመጥ አይመስለኝም። እሱ ራሱ አንዳንድ ነገሮችን ይቀምርልሻል ማለት ነው። እና እኔ በሚመጣው ነገር ተጠያቂ አይደለሁም እና ያው በዚህ ምክንያት ደግሞ ያደረገኝን ነገር ወይም የሆነውን ነገር እረሳለሁ ማለት አይደለም። ለእኔ ብሎ እዚህ ቤት እስከመጣ ድረስ ምናምን ብዬ ያለፈውን ነገር ምረሳ ሰው አይደለሁም። አረሳውም፣ የሚረሳም ነገር ስላልሆነ ማለት ነው። እና ግን እሱን ነገር በራሴ መንገድ እበቀለዋለሁ። አያልቅብሽ ሀይሚዬ፣ አያልቅብሽም እኮ እንዴ! ጭራሽ የምትበቀዩም አንቺ ነሽ። ቆይ ምን አድርጎሽ? ምንድን ነው የማይረሳ ነገሮች ምናምን ያልሻቸው ምንድን ነው? አሁንም እኮ ሰዎች ምንድን ነው ነገሩ? ምንድን ነው? ቆይ ይሄ ልጅ እኮ ብሩኬ እኮ በቃ ሌላ ነገር አድርጎ የበደላት አይነት ነገር ነው የሚመስለውና እያስመሰለችው ምናምን ማለት ነው። እና ሀይሚዬ ምንድን ነው ያደረገሽ? ምንድን ነው የማይረሱ ነገሮች? ያው መረጃው ነው እንግዲህ ያለፈ ታሪክ ነው አለ እንግዲህ ይሄ ልጅ ወይ ቁጭ አድርጎ ብሩኬ ቁጭ አድርገህ ማለት ነው ሀይሚዬን ቁጭ አድርገህ በቃ ልጅቷን የት ጋብዛሃት እንደነበር የት መዝናኛ ምናምን ወስዳት እንደነበር ምናምን ያኔ በቃ የት ቁጭ ብላችሁ ስታወሩ እንደነበር ምናምን ነገራት። በቃ ንገራት። እሱን ነው እንድትነግራት የምትፈልገውና ንገራት። ወይኔ ጉዴ ሀይሚዬ ምንድን ነው የበደልሽ? ምንድን ነው ያደረገሽ ነገር? የማረሹ ነገር ምንድን ሆኖ ነው? እንደው ምንድን ሆኖ ነው የማትረሹ ነገር? በጣም ነው እንደ የበደልሽ። ወይኔ እናትዬ ያዘጋጀሁት ነገር አለ። ምናልባት ከታያችሁ አላቅም። ምክንያቱም ካሜራ እኔ እንድገባ አድርጌ ነው አስተካክዬ ያስቀመጥኩትና ይግባ አይግባ አላቅም። ብቻ ግን እንዲታያችሁ ለማድረግ ሞክራለሁ። ይሄው እዚህ ጋር እንግዲህ በጣም ነው ደስ የሚለው ድምፁ ራሱ በጣም ደስ ይላል አይደለ? አዎ እኔ ተመችቶኛል። ከዚህ በኋላ ይሄን የመሳሰለ አዳዲስ ነገር ይኖራል ማለት ነው። እሺ ሀይሚዬ ከዚህ በኋላ እንግዲህ አዳዲስ ተንኮሎችን እየፈጠርሽ እንግዲህ አዝናኝን እንግዲህ አዝናኑን። እሱ ይሻለናል፣ ይሄ ይሻለናል። እውነት እየመጣችሁ ከምትጨቃጨቁ ይሄ ይሻለናል። የምሬ ነው፣ ይሄ ይሻላል እንዴ። እኛ እኮ በጭቅጭቅ እኮ ራሳችንን ታመምን እኮ። ይኸው ሀብም ጨጓራውን ታሟል፣ እኛም ጨጓራችን አለቀ። ስለዚህ እንደዚህ ይሻላል።
አሁን ዛሬ እንግዲህ ይሄን ነገር አድርጎልሻል። ብሩኬም እጁን አጣጥፎ ቁጭ የሚል አይመስለኝም። የሆነ ነገር ቀምሮ አንድ ነገር ያደርጋል። ያው ከዛሬ ጀምሮታል፣ እንደውም ዛሬ ጀምሮታል። አንቺ እዚህ ነው የሚተኛው ምናምን እያልሽ ስታስቢ ጭራሽ እሱ አልጋሽ ላይ ሆነ እና ስለዚህ ያው ነገም እንግዲህ የሆነ ነገር ቀምሮ ይመጣል ማለት ነው። እና እንደዚህ ይሻለናል በጭቅጭቅ ከምመጡ። ሀይሚዬ እንደዚህ ዘና አድርጉን። ግን እንደው ምን ይሻልሻል? እንደው ተንኮለኛ የሆንሽ ልጅ ወይ ጉድ! ግን የሚወጣ ይመስላችኋል? እኔ ያለኝ አማራጭ ይሄ ነው። ቀጣይ የማደርገውን ነገር አልነግራችሁም። ምክንያቱም ከተናገርኩኝ እበላለሁ። ፈጣሪ ይርዳሽ ሀይሚዬ፣ ፈጣሪ ይርዳሽ። እንግዲህ ጀምረሽዋል። እንግዲህ ተጫረሱ፣ እዛው እየተደባደባችሁ ተጫረሱ ማለት ነው። ስለዚህ አሁን እኮ አይዲያሽን ብትናገሪም ባትናገሪም ያው ነው ሀይሚዬ። ነገ እንግዲህ የሆነ ነገር ይዞልሽ ይመጣል እሱ እንጂ ከዚህ በኋላ ያው አሳውቀሽዋል ኦልሬዲ። ከዚህ በኋላ አርፈሽ እንደማትቀመጪ እሱን ስልችት አድርገሽ ማስወጣት እንደምትፈልጊ ምናምን ኦልሬዲ ተናግረሻል። ስለዚህ ምንም ያኛውንም አይዲያሽንም ተናገርሽ አልተናገርሽ ትርጉም የለውም ማለት ነው። ኦልሬዲ እሱ ተዘጋጅቶ ነው እንግዲህ ከዚህ በኋላ ዝግጁ ነው የሚሆነው ብዬ አስባለሁ። ደግሞ አንተን የምጠብቀኝ እንደዚህ እያንቀላፋ አላለችም። በጣም ያሳቀች ወላሂ። ዛሬ ይመችሽ ሀይሚዬ። ግን እውነት አንቺ እኮ ኮሜዲያም ነሽ ተዋናይም ነሽ። በቃ ማለት ስሬሱ ነሽ መተወን ትችይበታለሽ። ኮሜዲያንም ያደርግሻል እና ይመችሽ። ለማንኛውም በጣም ትጃጃያለሽ። አቡ በእናትሽ አይ ብሩኬ አይዞክ ወንድማችን፣ ዛሬ አልተረፍክም። የምሬ ነው አልተረፍክም። እና አሳዝኖኛል እውነት ለመናገር አስተኛኘቱ ምናምን እና ብቻ በጆሮ አለቀቀችበት። ሀይሚዬ ምን አለ ከጆሮ እንኳ አለፍ ብለሽ ምናምን ሌላው ፓርት ላይ ብትደፊ እንዴ! በጆሮ ጨረሽ። በጆሮ ላይ የእውነት ፌር አይደለም የምር ጆሮ ውስጥ ገብቶበታል የምር። እና ለማንኛውም ትዕግስቱን ደግሞ ሳላደንቅ አላልፍም። ያው ብሩኬ በጣም ታጋሽ ነው፣ የምሬ ነው በጣም ታጋሽ ነው። ፈጣሪ በሰፊ እጁ ነው በቃ ትዕግስትን የሰጠውና ከዚህም በላይ አላህ ይጨምርልክ ብሩኬ። እውነት ለመናገር ሌላ ሰው በዚህ ልክ እየተፈታተነችው እዛ ግርግዳው ጋር ነው ወስዶም ያላትማት ይመስለኛል እንጂ ዝም ብሎ ቆሞ የሚያይ ወንድ አለ ብዬ አላስብም። በዚህ እንደዚህ ግን ብሩኬ አሁን እንዳይመታት በቃ ሴት ሆነችበት፣ ይወዳታል። እንዴት ነው የሚያደርገው? ግራ ገባውና ሌላ ወንድ ቢሆን ግን እኔ እንጃ ዝም ይላል ብዬ አላስብም በዚህ ልክ። በዛ ላይ ያው ከመድፋቷ ውጪ ብዙ ነገር እያለችው ነበርና በጣም እየተፈታተነችው ነበር እሱን። ያው እሷም አላማዋ እሱን አሰልችታ ለማስወጣት ስለሆነ አካሄዷ ተሳክቶላታል ማለት ነው። በስከ መጨረሻ ብትበለም ያው ከዚህ በኋላ ያለውን ተንኮል ባናቅም እንትን ብሎላታል፣ ተሳክቶላታል ማለት ነው። አሁንስ መቼ አልተቀየምኩም ማለት እንግዲህ ከአሁኑ ጀምሮታል ብሩኬ በስከ መጨረሻ። ሀይሚ አንቺ ከዚህ ይተኛል ብለሽ ስትጠብቂ ጭራሽ አንቺን እዛው አስተኝቶሽ አረፈ። ይኸው እንግዲህ እንደዚህ አይነት ነገር ማለት ነው። ከዚህ ምን ትማራላችሁ መሰላችሁ? ሰዎች ለሰዎች በሚቆፍሩት ጉድጓድ ራሳቸው ይገባሉ የሚባለው አንዳንዴ እንደዚህም ነው። ገባችኋ? አሁን ሀይሚዬ እሷ እዛ ጋ ውሃ ደፍታ አርጥባ ምናምን ሶፋውን ምንጣፉን ሁሉ የሚለብሰውን ሁሉ አጥባ ምናምን የት ይተኛል በቃ ከዚህ በኋላ የት ይተኛል ብላ አስባ ነበረ። ከዛ ምን አደረገ ብሩኬ? ቁልፉን ብድግ አድርጎ ራሷ ክላሷ ጋር ተኛ ማለት ነው። ራሷ አልጋ ላይ ተኛ እና
አንዳንዴ ለሰዎች የሚቆፍሩት ጉድጓድ ራሳችሁ ትገቡበታላችሁ የሚባለውም እንደዚህ ነው። እንደዚህ አይነት አጋጣሚ ነው። በቃ ሌላም ቢሆን ማለት ነው። ይሄ አንድም ትምህርት ነውና ሀይሚዬ እንግዲህ ለነገ ከነገ ወዲያው እንግዲህ አንቺ ጀምረሽዋል። ቻዩ እንግዲህ እየተበቃቀላችሁ ነገ እሱ ካደረገ ከነገ ወዲያ አንቺ ምናምን እያላችሁ እንደዚህ ነው እንግዲህ እና ብቻ ዘና አድርገሽኛል ሀይሚዬ። ብሩኬ ቢያሳዝነኝም እና ለማንኛውም የሚመቻችሁ ጨረቃዎቼ። ደግሞ ሀይሚዬ ምር ብሎባታል መሻላ እና የኔ ቆንጅዬ የኔ ጣፋጭ ቀልዱም ኩርፊያውም ሁሉ ነገሩ ያምርብሻል። እና ብቻ ብሩኬን ጨጓራውን እየላጠችው ነው እንግዲህ በተራው ደግሞ እሱ እንዳይልጣት እንጂ ሌላው ሳይገርምኝም ያው ሀይሚዬ ስታደርግ እንጂ ስትደረግ እንግዲህ ታውቃላችሁ እንዴት እንደሆነና እንዴት እንደምትሆንና እንግዲህ የሚመጣው ማየት ነው። ዝም ብሎ ዞሮ ዞሮ ብሩኬ ዝም እንደማይል እርግጠኛ ነኝ። የሆነ ነገር ይጠነስሳል እና ብቻ ቻዩ እንግዲህ የጀመርሽው ነው ቻዩ እንግዲህ እና ከጭቅጭቁ ብቻ እንደዚህ ፈታ እያልን ስለሆነ የምናየው ይሻላል፣ ትንሽ ይሻላል። ያው መሮት የሆነ ውሳኔ እንዳይወስን እንጂ ብሩኬ። ለማንኛውም ሰላማችሁ ይብዛ፣ ይመቻችሁ።